ምንድነው ተስላ ያ በስመ ለአንቺ የሚገባው እንደዚህ አይነት መኪና ነው። ቴስላ ነው መንዳት ያለብሽ። ገብርኤልን ይህን መኪና ነደዋለሁ። አረጋዋለሽ። አንቺ ምን ይሳነዋል? እመነኝ ይሳነዋል። አሜን 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 ያርግልን። እስኪ መርቀን የጃባ በለን መንሱሬ። መቼ ሄድክ ግን? እኔ ላይ ስንት ቀን ሆነኝ? 5 ቀን 6 ቀን። ይሄ ነው በቃ የዚህ ሶስ ነው ያዘኝ። ወይ ከበሩን ላንሳና ላሳይሽ። ምን ስታርክ ይቅርብክ። ውይ በጣም ነው የምወደው። በቃ ይሄን ሳልጠጣ አልችልም። መንሱሬ ባይዘው ያምሩብሃል። እኔ ምን ሁሌም እንዳማረብኝ ነው ታውቂያለሽ። ውሸት ነው ያወራሽው። አየሽ ተደፋ። እንደውም የእውነት አምሮብሃል። የት ነህ? ሚኒሶታ ነህ? ሚኒሶታ ነኝ። ወይኔ ዳኑ እንደ ያለሽው ወይኔ መንሱሬ መች ትመጣለህ? አረ የሆነ ነገር እንደ ያረለ ኡፍ በልብን። ሰኞ እመጣለሁ። ኡፍ በልብን። እኛ ምን እንድንገባ ኡፍ። አሜሪካ መምጣት ትፈልጊያለሽ? ሪሊ ለቫኬሽን ያ በጣም በጣም ቀላል የሚባለው ነገር አሜሪካ መጥቶ መመለስ ነው። ያ እኔ እግዚአብሔርን አሜሪካን ለመኖር ሳይሆን ለቫኬሽን። እኔ አገሬ ተመችቶኛል። ለቫኬሽን ግን ለደርሼ መመለስ ፈልጋለሁ። አሁን ኢትዮጵያ ስንት ሰዓት ነው? 2 ሰዓት ከ20። ዋው መሽቷል ማለት ነው እንዴ? አንቺ ቀን ነው እንዴ እናንተ ጋር? ኦ ጀስት እኛ እኮ ገና ሻይ እየጠጣን ነው። እያየሽ አይደል እንዴ ውጪውን? አረ መንሱር የኢትዮጵያ ሰዓት ጠፋብኝ እያልክ እንዳይሆን። የኢትዮጵያ ሰዓት ጠፋብኝ። የኢትዮጵያ ሰዓት አሁን ስንት ሰዓት ሊሆን ይችላል ብለህ ጠፍቶብኝ። በእውነት ጠፍቶብኛል። ለምን መሰለሽ የሚጠፋብሽ? እንትን ማየት ይፈልጋላ። ይሄ ምንድነው የሰዓትሽን ካላወቅሽው እንዴት አድርገሽ እንትን ትያለሽ? ጎግል ማድረግ አለብሻ። ኦኬ አው እሱ ልክ ነው። በጣም ነው ግን ያማረብክ። አሜን። በጥራቃ የምትለው ልጅ እንደኔ አሜሪካናና ስታርባክስ ጠጥተህ ተመልሰህ በጥራቃ ሁን። ተገኝቶ ነው እንደ ነፍሴ። እንዴ ምን ነው መንሱር እኮ ለቫኬሽን ነው አሜሪካ ሄደው። ተው እንጂ አይደለም እንጂ። ወይ ሊያይ ሰው ጎረኛ የሚበል ሳክስ የሚበል ገባሽ አይደለ? አሜሪካ ደርሰሽ ስታርባክስ ጠጥተሽ ከተመለሽ በቃ በጥራቃ ይቅር ሳክስ ይቅር የፈለገውን ይበልሽ። ሀቅ ነው። ምንም ውሸት የሌለው መንሱሬ። እስኪ አስባችሁታል? አሜሪካ ካልሽ ደግሞ ለ15 ቀን ተዝናንታችሁ ወደ ኢትዮጵያ ስትመለሱ አስባችሁታል? ቲንክ አድርጉት እስኪ ጋይስ። በቢዝነስ ክላስ ቲኬት ነው ደግሞ ያው ቢዝነስ ሩም ማለት ነው። አስባችሁታል? yes ጋይስ ይከብዳል። ይሄን ሰው በጥራቃ ማለት ሳይሆን የፈለገውን ይበልሽ ሰው ያዋጣል እኮ። ባይዘዌ ቢኖርህም መናገራቸው አይቀርም፣ ባይኖርህም መናገራቸው አይቀርም። ግን አንተ ግን ትችላለህ። እኔም መምጣት ፈልጋለሁ። መንሱርዬ እፍ በልብኝ እስኪ እፍ በልብኝ። ኧረ ሊያ ምንም ችግር የለም። አቋራጭ ነው ሰው አላወቀም እንጂ ያ ታረቁ እንዴ ከሊያ ጋር እኔና መንሱር ተጣልተናል እንዴ? ደግሞ አጣሉን ደግሞ መንሱሬ በእውነት በጣም ነው ያማረብህ። ደስ ብሎኛል። ስትመጣ ግን ባዶ እጅህን እንዳትመጣ መንሱርዬ። ይሄን ሰውዬ ታውቂዋለሽ እንዴ? ኧረ ቤለና ኧረ ፋሚሊ ሰላም ብለናል እንዴ? አብራችሁ ናችሁ እንዴ? ይመሳችሁ። አብራችሁ ናችሁ እንዴ? አዎ ካናዳ ነበር። ኦኬ ካናዳ መስሎኝ። እሱማ ካናዳ ነው የሚኖረው። ግን ለሱ እዚህ መምጣት ድራይቭ አድርጎ ይመጣላ ከካናዳ። ያ ኧረ በቃ አይደብርማ። ከሱ ጋር ሆንክማ በደንብ ፈታ እያላችሁ ነው። በእናትህ ላይፍን እንዴት ቀለል እንዳደረግ ነው ብታዩ ልነግርሽ አልችልም። አሁን መስሎኝ ፏ ብለሽ ነው አሁን የምትመጣው። በቃ ፏ ብለህ ቀይረሽ ፊትሽ ሁሉ ይቀየራል እኮ። እኔ አሁን አንድ ጓደኛ ያለና ውጭ ሀገር ሄጄ ስመለስ ሁሌ መንሱር ቶሎ በል በዚህ ፊት ሰዎች ጋር ታይ ይለኛል።
ለምንድን ነው ስለው ለካ አንቺ ኢትዮጵያ ስትቆይና ከሀገር ወጥተሽ ስትመለሺ ፊትሽ ይቀላል። አይገርምም? እኔ የሚገርመኝ እሱ ብቻ ነው። ኢትዮጵያ አሁን አየሩ በጣም ነው የሚስማማው ምናምን ይላሉ። የኛ ሀገር አየር በጣም ነው እኮ የሚስማማው። ሙቀቱ አይወብቅክ፣ እንደውም አሁን ያለው እንትን ይላል እንጂ ሙቀቱ አይወብቅክ፣ ብርዱ በጣም አይበርድክ ምናምን። ግን ልክ ከኢትዮጵያ ወጥተህ ውጭ በማግስቱ የፊት ከለር ይቀየራል። ለምንድን ነው ግን መንሱሬ? በሁለተኛ ቀን ሻወር ስትወስጂ ቶታሊ ሌላ ዓለም ነው የሚሆነው። ለምንድን ነው ግን ጋይስ ታዝባችሁ ታውቃላችሁ? እኔ እውነት ይገርመኛል። ይኸው ከለርሽ ራሱ ከዛስ መንሱር ሌላ ደግሞ ልንገርክ፣ ቪዲዮ ራሱ አልተቀየረብህ። ቪዲዮ ብትሰራ ቪዲዮ ምን ያልተቀየረ ነገር አለ? እድሜሽ ደግሞ ልንገርሽ፣ ቫኬሽን የሚያበዙ ሰዎች እድሜያቸው በጣም በጣም በቃ ወጣት የሚሆኑበት እንደገና ደግሞ ልጅ መሆን ከፈለግሽ ቫኬሽን ማብዛት ነው። እውነት ነው። ይሄ የሀብታም ምክር ጋይስ። ልጅ መሆን ከፈለጋችሁ ለምን መሰለሽ፣ እኔ አሁን ልንገርሽ ኦልሞስት ምንም አይነት ነገር እንዳትደውሉብኝ ምንም ነገር እንዳትደውሉብኝ ምናምን ብዬ ነው የመጣሁት። ከዛ በኋላ ግን ምንድነው የፊንቴክ ምናምን ታሸገ ምናምን ብሎ ቲክቶክ ላይ ነው ያየሁት። የሚገርምሽ ለምን ደውሉም ስላቸው በቃ አትደውል አላልከንም ወይ? ምን ሆኖ ፊንቴክ ደግሞ የእናንተ ድርጅት ፊንቴክ ነው አይደለ ጋይስ? ንግድ ፍቃድ እንትን ሳናደርግ አርብ ቀን ባለፈው ሳምንት አርብ ንግድ ፍቃድ ሳትለጥፊ ንግድ ፍቃድ ካለጠፍሽ እንትን ይባል የለ ይሄ ምንድነው ለሆነ ቀን እኮ ለ6 ለ7 ቀን ያሽጋሉ ባለመለጠፍ። አሁን ግን ተከፍቷል። ታሸገ ብሎ ቪዲዮ የሰራ ህዝብ ሁሉ ተከፈተ ብሎ ግን አይሰራልሽም። ኦኬ ተከፍቷል። አሁን ግን ጋይስ ከኔ ነው ከመንሱር ነው ቤተሰብ? አዎ ተከፈተ፣ ትላንት ተከፈተ። ግን ተከፍቷል ብሎ ማንም አያወራልሽም። ሲጀመር ጥሩ እውነት ትክክል የሆነ ነገር ሚዲያ ላይ አይነገርም። መጥፎ ነገሩን ብቻ ነው የሚያራግቡት። መንሱር እኔ የተረዳሁት ይሄንን ነገር ነው። አይ አይደለም። አንቺ አሁን ለምሳሌ አንዳንድ ሰው እንደዚህ አይነት ነገር ቪዲዮ ሲሰራብሽ ምናልባት የሆነ ነገር የተጨበረበረ ነገር አለ ብሎ ነው አስቦ ሊሆን ይችላል ለፎሎወርሱ። ኦኬ በቃ ይሄ ነገር ደግሞ ተስተካክሎ የታሸገው ተከፍቷል ብሎ ደግሞ አይፖስቱልሽም። እሱን ካደረጉ ጥሩነትን ነው የሚያንጸባርቁት። ጥሩነት ደግሞ ስለሌላቸው የሚጠብቁት እነሱ ተጎዳ እንዲሆነ። አሁን ቅድም ከሳወራ ገስት ላይ እንደዚህ መንሱር ስለታሸገ ቤቱ ዘሴም ዴይ ነው ደግሞ የወጣሁት። የሚገርምሽ ነገር አላወቅኩም እኔ። አይመለስም ሪፉጂ ሆኗል። እኔ እኮ አላወቅኩም ጭራሽ። በነጋታው ነው እንጂ በነጋታው እኔ ወጥቼ በነጋታው ከዛ መንሱር አገር ጥሎ ጠፍቷል፣ አይመለስም ወደ ኢትዮጵያ ተብሎ በጣም እየተወራ ነው አለችኝ። ምን ማለት ነው? ስም ያለው ሰው አንድ ነገር ግን ማወቅ እኮ ያለባችሁ ስም ያለው ሰው ኃላፊነቱ ማስታወቂያ ሲሰራ እንደዚህ የሚባል ነገር የለም እኮ። ወይንም ደግሞ ባለቤት ነኝ ብሎ ከመጣ ትጠይቁታላችሁ፣ መንሱሩን ታጥፋላችሁ። ስም ስም አታጥፉ። እርግጠኛ ያልሆናችሁበትን ነገር ደግሞ አትናገሩ። እርግጠኛ ስትሆኑ ተናገሩ። እንደገና ደግሞ ውጭ ሀገር ያሉት እንደልባቸው ይናገሩ፣ ማንም እንደማይጠይቃቸው ስለሚያውቁ። አገር ላይ ቁጭ ብላችሁ ግን ያልሆነ ኢንፎርሜሽን አትስጡ። የእውነት ነው የምላችሁ፣ እግዚአብሔር ነው። አረ የኛ ሰው በተለይ አንዳንድ ሰው ናቹራሊ ያንቺን አሁን እንደዚህ በዚህ ሰዓት በነገራችን ላይ ቲክቶክ እየሳቁ ላይቭ መግባት እጅግ በጣም ሙድ ይፈልጋል። የሆነ ችግር ያለበት ሰው፣ ፋይናንሻል ችግር ያለበት ሰው፣ የሆነ ስትረስ ያለበት ሰው ወላሂ ላይቭ አይገባም፣ አይመጣለትም። ንግግር ራሱ ያንቺን ሰላም ሆነሽ ላይቭ ገብቶ ማውራት የሚያናድደው ሰው አለ። ዋይ ብለሽ ብትጠይቂው አያውቅም፣ እሱም አያውቅም እኮ ግን በተፈጥሮ ጥላቻ የሚባለው ነገር አለ አይደለ? በቃ ያንቺን ሰላም አለመሆን ይሄ የሚያምር ፊት ለምንድን ነው የሆነ ነገር ሆነሽ ናውን ፎንቴን ታውቂዋለሽ አይደለ? ናውን ፎንቴን በብዛት የሚሰራው ቪዲዮ አይተሽ ከሆነ የሆነ መኪና ይነዳና ይሄ መኪና የኔ አይደለም፣ ይሄን ጃኬት ተከራይቼ ነው፣ ይሄ ልብስ የሰው ነው ምናምን፣ ድህነቱን ነው አትራክት የሚያደርገው። ወይኔ ምስኪን፣ እሱ እኮ እውነተኛ ሰው ነው፣ እሱ እኮ ግልጽ ሰው ነው ምናምን እየተባለ ነው የሚወራው። ምን ልልሽ ፈልጌ ነው፣ ሀበሻ የሆነ ፊትሽ እንዲህ ሲያበራ ሲያይ፣ የተመቸው ነገር ሲያይ
በቃ ለምን እንደሚቃጠል ነው የሚገርመኝ። ይሄ እኮ ነው ይሄ ነው ታዲያ ሲጀመር ሳቀን እኮ ለመቀማት ነው የሚመጡት። እኔ በጣም ነው የሚገርመኝ የሰው ልጅ እንዴት ነው የሰው ሳቅ ለመውሰድ የሚመጣው? አንተ ልስቅ ገብተክ ያንተና ከዛም በኋላ ሆንቱ ለስትናገር ደስ ብሏቸው አናደዱ ተናዶ ዛሬ ቪዲዮ ሰራ ብለው ደግሞ ድጋሚ ይመጡባል። ሪከርድ አድርገውታል። ስንት ሰው ነው አንቺ ጋር ያለው ሊያ? አው 800 ምናምን ሰው አለ። ስንት ሰው? 836 ሰው። እኔ ጋር 1100 ኦልሞስት 1200 ኦልሞስት ወደ 2000 ሰው እያየን ነው። ከዚህ 2000 ሰው ውስጥ እርግጠኛ ሁኜ የምነግርሽ ከ200 ከ300 ሰው በላይ ሪከርድ እያደረገሽ እንደሆነ ወቂ። ኦፍ ኮርስ አው ሪከርድ ደግሞ ሲያደርግሽ እኔ አሁን ፊንቴክ ተከፈተ ብያለሁ የተናገርኩት ያችን አይናገርልሽም። ሊያ የሆነ ዘርብት ነኪ በስተት ለምሳሌ የጃኒ ውሰጂ። የጃኒ ምን ያክል 3-4 ሰዓት ላይቭ ላይ ቁጭ ብላ ስትጫወት የነበረችውን ያን ሙሉ ሪከርድ አድርገው ነው ከዛ ውስጥ ጠቅ አድርጎ ያወጡባት። ገባሽ አይደለ? ሊያ በጣም መጠንቀቅ ያለብሽ ነገር ቢኖር እኔ መጠንቀቅ ያለብኝ ነገር ቢኖር እኔ ላይቭ ገብቼ ላይቭ ስለው ቃጂ ሰው እንዳለ አውቃለሁ በእርግጠኝነት የሆኑ 10 ወይ 20% ፎልት እየፈለገ የሚቀመጥ ሪከርድ አድርጎ የእሱን አካውንት ሊያሳድግ የተዘጋጀ ሰው እንዳለ ነው የምገምተው። እና እጅግ በጣም ጥንቃቄ ይፈልጋል። እንግዲህ አስቢ፣ ህይወት ጉርጓድ ሊከቱ ተዘጋጅተው ምንም እኮ አይጠቀምም ሊያ ምንም እኮ አሁን ለምሳሌ የጃኒን ሪከርድ ፖስት ያደረገው ልጅ ምን አገኘ ንገረኝ? ኢትስ ናቲንግ ምንም ገባሽ? በሳቅ በጨዋታ መሀል የሚመጣውን ነገር አንስቶ ወደማይሆን ነገር የሰውን ህይወት ማበላሸት ከባድ ነውና እጅግ በጣም መጠንቀቅ ያለባችሁ። እኔ እቺን ነገር ድሮ ነው የማውቀው። አንቺም አራዳ ነሽ ለነገሩ፣ ለምታወሪው ነገር ተጠንቀቀሽ ነው የምታወሪው። መጠንቀቅ ይፈልጋል። ሌላው ላይ ጊዜ ያልሰጠውሽም ይቅርታ፣ ብቻዬን ነው እያወራሁ ያለሁት። አንቺ ጋር ላሉ ሰዎችም እኔ ጋር ላሉ ሰዎችም አሁን ላይቭ የገባሁበት ትልቁ ምክንያቴ በፌስቡክ በመንሱር ፔጅ ለቢሮ ለምናምን የሆነ ብር 18600 ነው 12800 ምናምን ብር ላክልኝ እያሉ ብር እየጠየቁ ነው ሰዎች። አደራ እኔ ማንንም ጠይቄ አላቅም። መንሱር ጀማል የሚል አካውንት ሊኖረው ይችላል። አደራ አደራችሁን እስቲ ሪከርድ የምታረጉ ሰዎች ይሄን ሪከርድ አድርጉና እንዲፖስት አታረጉትም። ጥሩ ነገር አያደርግም ሰው። በጣም ነው የሚገርምሽ። በፍጹም ጥሩ ነገሩን ያደርግም። በእውነት ነው የምልህ። ለነገርኳት አሁን ታሸገ ያሉት ሁሉ ጋሼ ሰላም ነው። ሀያላን የግል ከተማችን ሰፈር በሙሉ የኛ ሪል ስቴት ነው። ኧረ በጣም አስደናቂ ነገር ትንሽ ናት አላነሰችም። ግዛት እኮ ሊያን ሰላም በላት አንተ። ለግዛት ተጠራን እንጂ ለአንድ ሰፈር ለአንድ ቤት ምናምን ሙሉ ሰዎች ንሳይዱ። እንዴት አለሽ? ደህና ነሽ? እንዴት ነሽ? ሰላም ከእንትን አንጻር እኮ ብዬ ነው። ለእውነት ሆናችሁ አነሰች። ጸሎት መቀየር አለበት። ስለ ግዛት ነው መጸለይ ያለበት እንጂ ስለ አንድ ቤት ምናምን ሰዎች ንሳይገቡ ይላል። ይቀራችሁ ትልቅ ጠይቀን ነው። አሜን አሜን አሜን። ሀብታችን እውነት ባለፈው አንተ ራሱ ከተናገርክ በኋላ እኔ ህይወት ላይ ትልቅ ለውጥ አለ። ሰዎች ትንሽ ነገር ነው አንገት የሚያስገባ። ባለፈው ከተናገርክ እምቢ በኋላ ተቀየርኩ እኮ። ስለ ኮንዶሚኒየም መጸለይ ይብቃ። ስለ አንድ ምንድን ነው አፓርታማ መጸለይ ካበቃችሁ እንደዚህ አይነት ነገር ይሰራችኋል። በጣም እውነት ነው። ደግሞ ሶፊ ልክ አንተ ስትመጣ ፈለገ ተጽዕኖ ፈጣሪ ብለው ደግሞ ልብ ቅርጽ መደርደር ጀመሩ። አንተ ስገባ ማነው ፈለገ ደግሞ ብለው ያው አንተ ስትመጣ ነው ይሄን ኮመንት መጻፍ የጀመሩት። ምንድነው ፈለገ ማለት? ክቡ ልጅ እኔ አላልኩም፣ ወንድማችን
ወንድማችን ነው ፈለገ ማለት ነው። ወንድማችን ነው። ያንተ ወንድም ነው። ኖ ሀብታሞቹ ምን ነው የመኪና ተስላ እያሳዩ ነው። ተስላ የአሁኗ ተቀርታለች። እኔ ያልነበርኩም ተባሻለን። ስም ጠርታችኋል። ይሄኔ ትልቅ ሰው ሊሆን ይችላል። ይሄ ሰው የሆነ ሰው ሊሆን ይችላል። ተቀርተዋል። የለውበትም። ኧረ ችግር የለውም። ስማ እቺ መኪና ግን እኔ ሻገር ላይ መንዳት በጣም ነው የምፈልገው። መሱሪ ለምን አስጭናት ታስገባልኝ? ኧረ ሊያ መንዳት አለብሽ። ይሄን ቴስላ ኢትዮጵያ ላይ ካልነዳሽ አንቺ አሁን ካለሽ መኪና ላይ ልንገርሽ ስንት ብር ነው የሚያስጨምርሽ? ማክሲመም 4 ወይ 5 ሚሊዮን 4 ሚሊዮን ብር ከጨመርሽ ተስላውን መያዝ ትችያለሽ ኢትዮጵያ ውስጥ። አሁን ያንቺ ስንት ነው? 6-7 ሚሊዮን ብር አይደለ? እሱ ላይ የተወሰነ 1-4-5 ከጨመርሽ በቃ ተስላ መንዳት ትችያለሽ። አይቀርም። እኔ እውነት በጣም ነው የምወደው ተስላ። በተለይ ለምንድን ነው ጭንቅላትን የምትይዘው? እኛ ተስለን ነው የምንኖረው። ተስለን ነው የምንኖረው። የኔ ወንድም ሰላም ነው? ቦስዬ ሰላም ነው አለሁልሽ። ሰላም ነው? አይ ቦስ ምን ነው ፈዘዝኩ? በሰላም ነው? ሊያን አይተህ ነው እንደ ፈዘዝኩ? ሊያን አይቼ ነው። አንቺ የመሰለች ቆንጆ አይቼ ካልፈዘዝኩማ ምኑን ደስ ሲል እኮ ሶፊዬ። ኧረ እባክህ ሶፊ እንዲህ ብለህ ቀረህ። ኧረ ተጫወት ሶፊ ቢዮት አንተን እያለ እኔ ማላቆ እንደዚህ ብሎ ነው ሶፊ ብሎ ነው ነው የለም እኮ ሮቦት ገዛኝ። አይ ምን ላይ አልገባኝም። ሮናልዲኒዮ ነው እንዴ? ሮናልዶ ነው እኮ እሱ ቤት ነው ያለው። እሱ ነው ይመስለው ግን ነው ያ ማንጋ ነው ያመጣ ቢሊዮነር እኮ በጣም ጋሽ ቢሊዮነር ቢሊዮን ወይ ጠፋብኝ። ጥራሊ መስሬ ቢሊዮነር በጣም እኮ ደስ የሚል ሰው ማስተር ሀብታችን ነው የሚባለው። ሀብታችን እውነቱን እኮ ነው። ሀብታችን የምን ሀብታችን እሱ ካለ እኮ በቃ እንዴ ሀሴታችን መንሱርና እሱ ሀብታም አይባሉ። ሀብታም ለራሱና ለተወሰኑ ሰዎች ሲሆን ነው። እነዚህ የሀገር ሀብቶች ስለሆኑ ሀብታችን ነው የምንላቸው። ከራሳቸውም አልፈው ከሰው አልፈው አገር ናቸው። ስለዚህ ሀብታችን ነው የምንላቸው። the next Ethiopian president ኢትዮጵያ ኦልሬዲ ፕሬዚዳንት ሆኖ ኔክስትን ምን አመጣው? ኦልሬዲ ፕሬዚዳንት ሆኖ እኮ አሁን ሰዎችን እያስተዳደረ የስራ ድርሻ እየሰጠ ከዚህ በላይ ፕሬዚዳንትነት ምና አገር እኮ ከአንድ ሰው ነው የሚጀምረው ደረጃ ነው እንጂ በእንትን በተግባርማ እኮ ነው በወረቀት ደረጃ ነው እንጂ ብለህ እና መንሱሪ አካውንት ልላክል ይሄን ሁሉ ሶፊ ምን ይዤ ልምጣ? በቃ ምን ይዤ ልምጣ? ይሄ ሁላ ቴስላ ሁሉ ነገር ለዚህ ነው። በዚህ ደረጃማ በቃ የሆነ ነገር መምጣት አለበት። ምን ይዤ ልምጣ? ምክንያቱም ህጉ እኮ ነው ብሩ ላይ ራሱ ላምጪው እንዲከፈል ህግ ያስገድዳል ይላል። እሱን ነው የምልህ እኮ እንዴ ተገኝቶ ነው እንዴ? ስማ እኔ ራሴ ስለ እኔ ጥሩ የሚያወሩትን ሪፖስት አደረግላቸውና ቪዲዮ አይተህ ከሆነ አካውንታቸው ያድጋል። ለእኔ አድርገህ አታውቅም መንሱር? እንዴት ነው ግን? ምንም ጥሩ ነገር አድርገህልኝ አታውቅም። መች በእኔ ሰርተህ ታውቃለህ? ለአንተ ጫማ አመጣልሃለሁ። ባለፈው የተናገርነው ሶፊ የወርቅ ጫማ። እሺ የወርቅ ጫማ ያስፈልጋል። ዝም ብለህ ቆዳ ምናምን ቴንክ ዩ በእውነት እውነት እንዲህ አይነት ማያት ማመን ነው። መንሱር አይቷል። የግል ሰፈሬን ከተማዬን አይቷል። እንግዲህ ይነግራል። በአይኑ አይቷል። ቤት ለብቻ ሰጥቼው እኮ ለብቻ እየኖረ ነው። ለብቻ እውነት ብቻ ነው ያለው። ብቻውን ሙሉ ሰፈሩ ደግሞ እንዴት እንደሚያምር
አንድ ሰው የለም። በቃ እንዴት አልፈዛ አባቴ እንዴ ልፍሰዝ እንጂ ፍዝዝ በየሊያው እንጂ እኔ አንዴ የሊና እንትን የምሰጣ ሰዓት ነው። እንመሰጥ እስኪ ተውን እስኪ አይደለም። አይ ሊያ ለምን መሰለሽ ኦነስትሊ ስፒኪንግ ብዙ ጊዜ የኛ ሰው አሁን እርግጠኛ ነኝ ሩፊ ጋም የኔ ቦስ አንቺም ጋም አሽቃባጭ ምናምን የሚል ኮሜንቶች ይኖራሉ። በትክክል አላ ይሄ በቃ እኔ ጋር የለም 1000 ሰው አለ የለም አሽቃባጭ ነው። በቃ ስለ እንትን ነው ሳክስ ነው እሱ ደግሞ አሁን ሰው ለምዶታል እኮ ታክስ መስርን እኮ ሳክስ ማለት አትችልም። ለቫኬሽን አሜሪካ እየሄደ ምሳሌ ባላኮ ሄደን ከፈለገ ዱባይ ምሳሌ ባላ ሽቶ ተቀብቼ ልምጣ ብሎ ዱባይ ሄድብናል። ለያችን ላይ ጋይስ ምሳሌ ባላ ነው መጥቶ ምሳ በልቶ የተመለሰው አረችሽ ምን ይምጣል የኔ ቦስ ቀጣይ ስንሄድ ኢንቪቴሽኑን ዘናና አብረን እንሄዳለን። በቃ ያስኬዳል። ስለዚህ አሁን የጀመርከውን ቀጥልበት። አሁን የጀመርከው ንግግር ጥሩ ነበር። ያሁኑ የዱባዩ ጨርሰው ነው መልእክቱ ጨርሰው የዱባዩ ጥሩ ነው። ኦፍ ኮርስ እንዴ ለምሳሌ በልተህ የተመለስከው አይ አላወራውም ነበር እኔ በቃ አሁን አንተ ስላወራኸው በደንብ እንድታወራው ፈልጌ ነው። ቆይ ግን እናንተ ግን እንደዚህ የምትሉት በድህነቴ ልኑርበት የሚል ማህበረሰብ መካከል ሀብታም ነኝ የኔ እርሻ ነው የኔ እንትን ነው የምትሉን ምንድን ነው? አሁን መጣብህ በሽታው መጣብህ። አሁን ቅድም ጤነኛ ነበር። ምንድን ነው ተነሳብህ መድኃኒቱን ውሰድ። አሁን እኛ ያለንበት አካባቢ ስማ እዚህ አሁን ያለንበት ሰፈር ይሄ ሰፈር ስለ ችግር የምታወራበት ስለ ምቀኝነት የምታወራበት አየር አይደለም። እየተነፈስን ያለነው አየር የቅድሙን አይነት አየር ነው። አሁን ተመለስ ወደ ቅድሙ። ጀመረ በቃ ምን አድርጉ ነው የምትሉን? እኛ አሁን እሺ ችግር የለም። ቀጣይ ለምሳ ሲመጣ ኢንቪቴሽን ልካለሁ፣ አብረህ ትመጣለህ። የዱባይስ ቅርብ ነው። እኛ በቃ መቼም እዚህ ላይ አንደርስም ብለን ጭራሽ ይችኑም እንዳንመጣ ልታደርጉን ነው። አሁን ጀመረ በሽታው። ውሃ ጠጣ ሶፊ፣ ውሃ ጠጣ። እየቆየ እኮ ይንተሳል። ችግር ሲገርመን ጭራሽ የሀብታሞች ማህበር ፈጠራችሁ። አሁን ቅድም ስለ ቴስላ ስታወሩ ነበር። አሊያ ይሄ ልትገዛ ነው። እኛውና አሁን ይሄ ዋን ዋች ማለት ነው። ያን ቴስላ ይገዛዋል። እሺ ምን ትላለህ ሶፊ? ምን አይነት ነገር ነው እባካችሁ? ወይ ጉድ! እየተናደደ ነው ጋይስ፣ ሶፊ እየተናደደ ነው። ዋች ሞዴል ነው የሚያሳይክ። ወደ ራስህ ተመለስ። አንድ ሰው ከስንት ዓመት በኋላ ነው አሁን እዚህ ውስጥ እዚህ እነሱ ላይ እንደርሳለን ብላችሁ የምታስቡ አላችሁ? እስቲ ኮሜንት ላይ ጻፉ። አራቱም ጋር ያላችሁ ሰዎች መች ነው እንበልጣለን ብሎ ማሰብ አለባቸው። ችግር የለም እንደሚበልጡ ማሰብ አለባቸው። እኛ ኦልሬዲ የደረስነው ደርሰናል። እኛ ከኛ የሚበልጡ አስተሳሰብ ያላቸው ሰዎች ነው የምንፈልገው። ምቀኛ አይደለንማ እኛ። ለዚህ ነው እኮ ፈጣሪ እየጨመረን ያለው። ምቀኝነት ለሰው ልጅ የእድገት ጸር አይደለም እንደ ቢሊዮነር እርሶም ቢሆኑ ስንት ድሃ ባለበት የወርቅ ጃኬት ለብሰው መጡ። ጭራሽ የዳይመንድ ጫማ አረጋለን። አሁን ጫማ ለአንተ ነው የሚያመጣልህ። አሁን ለምን መሰለህ እኔ አላረግም አመጣልህ። እኔን የማሳጠር ራዕይ የለኝም። አልፈልግም አሜሪካ ለምን መሰለህ ጫማ ያስፈልጋል። ሶፊ አይ ሶፊ ምን ይምጣልህ ከአሜሪካ? ሀሳቤን አንስቻለሁ። እንዴት ጀመረ በሽታው እኮ። እሺ የወርቅ ከረበቲም ቦል ያምጣልህ። እሺ ሌላ ተውና የወርቅ ከረበቲም ላምጣልህና በህዝብ ፊት እሸልምሃለሁ። አንደመጣው ከረበቲም ቦል አታረግም ወይ? ወርቅ እኔ ምንም አላረግም። ለምን? እኔ ባህሉ ራሱ የሚለው እዩኝ ደብቁኝ ነው የሚላለ እኔ አልፈልግም። ኖ ወርቅ እኮ ሰው ሰራሽ አይደለም። ቆይ ሶፊ ሌላ ባባል እንቃወማለን። ሶፊ ይሄን ለመጽናኛ ብዙ ሰዎች የሚጠቀሙት ነው።
ይሄ ሞቲቬሽን ነው ለሌሎች። አንተ ስትታይ ሌሎች ሞቲቬት ይሆናሉ። አንተ ከተደበቅማ ማንን አይቶ ሞቲቬት ይሆኑ? ይሄማ ስህተት ነው። እኔን እንዳታዩኝ አልፈልግም። እንዳታዩ ሶፊ እየተናደደ ነው ጋይስ። ተው ሶፊ ስሜታ ይወክሉ። አይ እንትኑ በሽታው ጀመረው። ቅድም ጤነኛው ነበር እኮ በጣም ኖ እንደ እኔ ምቀኛ አይደለሁም ሀብታም በመሆናችሁ ግን እንደ የሜዛው ቢጤ ነው እንዴ ሶፊ ኮሜንት ላይ ብታይ ወይኔ ሶፊ አንተ እኮ እውነተኛ ሰው ነህ ሀብታም እኮ ምናምን ይሉሃል። ይሄን ነው የሚፈልገው ሰው። ጎበዝ ሶፊ እያሉ ነው። እኔ ምን መሰለህ እንዴ እኔ ያው በግል የምወዳችሁ ማከብራችሁ ናችሁ ሁላችሁም። ግን ሀብት ደስ የሚል ነገር ነው። እኔ ለድህነት መጽሐፍ ቅዱስ ራሱ ድህነት እንደ ወንበዴ ይመጣብሃል ነው የሚለው። ድህነትን የሚደግፈው ወንጌል የለኝም እኔ። ግን የእናንተን በዛ ደስ ዳሁን በተፈጠረ ችግር የለውም። አንተ ዳሁን ብትፈጠርም ከአንተ በኋላ የሚመጣው ጀኔሬሽን ወይም አንተ የምትወልደው ፋሚሊ ላይ የኔ ቦስ የአንተ ደግሞ ምንድን ነው? እነሱ የታየ ነገር አለ። የአንተ ምንድን ነው ያለ? ኦኬ ዱባይ ላይ ያሉኝ ህንፃዎች እስካሁን አልሰማህም? እኔ አልሰማሁም፣ እውነት አልሰማሁም። የመጀመሪያችን ክስ ትሰማለህ። መንሱር ዱባይ ሲመጣ እኔ ጋር ነበር ያረፈው። ያኔ ብታውቀኝ ያው እንዲሁ አሳይ ነበር እያዞርኩኝ። ይቅርታ በቃ አንተም ደስ የምትል ሰው ነህ። ለያለ ፎሎ አድርጌያለሁ። እኔ ፎሎ ይመልሽ ግን ቤተሰብ ሊያይ ምንድን ነው መሰለሽ የሰው ልጅ ማወቅ ያለበት ሆነስትሊ ስፒኪንግ በእውነት ነው የምነግራችሁ። ድህነት እንደ ድህነት መጥፎ አንገብጋቢ አሰቃቂ ነገር የለም። ድህነት ለሰው አይመችም። በተቻለን መጠን ይሄ ድህነት የተመችቶኝ ነው የምኖረው ለምንድን ነው የሰው የሽቶ የሚነፋብን ምናምን የምትሉ ሰዎች ፈጣሪ ምስክሬ ነው። ንስሐ ግቡ። እውነትም ንስሐ መግባት አለባቸው። ሽቶ ስትል አስታወስከኝ። ልንፋ እንደ መንሱሬ አይ እውነቴን ነው የምነግርህ። ቀልድ ነው። በእውነት ድህነት አይመችም። በቃ ስለዚህ በተቻለን መጠን ድህነትን አትራክት አታርገው። እኔ አንድም ቀን ደሃ ነኝ ብዬ አስቤ አላውቅም። አገር ቤት እንኳን ያለው ሁሌ ስለ ሀብት ነው የማስበው። ይኸው ጌታ ይመስገን ዓለም እየዞርኩ ነው። ስለዚህ አትራክት የምታረገውን ነገር ነው የምታገኘው። እውነቴን ነው የምነግርህ። አሁን ሶፊ ራሱ ቅድም ጤነኛ ነበር፣ መጣበት መጨረሻ ላይ አይደለም እንዴ? እናንተ ዝም ብላችሁ እኮ አናታችን ዞረ እኮ ሀብት ትላላችሁ። እሱን ነው የምፈልገው እኔ። ይዙ ጥሩ ነው እኮ ምን እንበል ሶፊ አያቶቻችን ሲመክሩ ማለት ነው ውሎውን ነው የምትመስለው። ነገ አንዱ ሀብታም አንተን እኮ ይላሉ እኮ። ስለዚህ ባይኖር ራሱ በቃ እንደ ሀብታም መኖር ያለብህ ከሀብታሞች ጋር ነው መዋል ያለብህ። ሰው የሆነ ቀን ሀብታም ትሆናለህ ራስህ። አይ በቃ እኮ ፎሎ አደረኩ እኮ አትጩህብኝ። ምንድን ነው 3 ኪሎ ጨመረ እኮ መንሱሬ በ20 ቀን 3 ኪሎ ጨመረ። 3 ኪሎ አየሩ ንጹህ አየር ምንድን ነው? እኔ እኮ ሀሳብ የሚገርም ነው። በግል አንተን እኮ ሀብት ግን መንሱሬ ሀብት ግን እንዴት ነው? ደስ ይላል? ትተኛላችሁ ምናምን ኖርማሊ። አሁን አንተ ብዙ ንብረት እዚህ ትሄዳለህ፣ ትተኛለህ፣ እንቅልፍ ምናምን ሚሊዮነሩም እንደዛው። እኔ ልንገርህ አገር ቤት እያለሁ ምተኛለሁ፣ እዚህ ምተኛለሁ። አንደኛ ነገር ለመተኛት ሲሄድ እንቅልፍ ሊያመጣልኝ የሚችል ምግብ ነው የምመገበው። ታብታብ ያደረጋችሁ ጋይስ ገብቷል አይደለ? ወደ እንቅልፍ ምንድነው እሱ ምግብ ምንድነው የሚባለው? ማግኒዥየም የበዛበት ምግብ ነው የምመገበው። እሱ ወደ ቀይ ጤፍ ቀይ ጤፍ አልበላም። ቀይ ጤፍ እኔ እንጀራ አቁሜያለሁ፣ ፈጣሪ ይመስገን። ሲጀመር እዚህ ሰፈር እንጀራ ከየት ይመጣል? የለም እኮ እንጀራ ጤፍ ራሱ። እና ምንድነው የምትበሉት? እሺ ቆይ ምንድነው የምትበሉት? እንደ አሁን ይነገራል። እንደ ሁሉ ከተነገረን ጥሩ ነው። ሃኒ ድሬ ቴንክ ዩ ሶ ማች ቴንክ ዩ። እንገናኛለን። አይ ለምን መሰለህ ሶፊ ሆነስትሊ ስፒኪንግ ባለፈው ከማነው ዴቭ ሳክስ ጋር ኢንተርቪው ሳደርግ ለጥፍሬ የሚስማማኝን ምግብ እበላለሁ ብዬ ስናገር ሰዎች
እንደ ማሾፍ ነው የወሰዱት። አሁንም የምነግርህ ነገር ቢኖር ለእንቅልፍ የሚስማማኝን ምግብ በልቼ ነው ወደ አልጋ የሚሄደው። ገብቶሃል? ስለዚህ ዲፕ እንቅልፍ ነው የምተኛው። ኦን ታይም እነሳለሁ፣ ሰላቴን እሰግዳለሁ፣ ጌታዬን አመሰግናለሁ፣ ቀኔን ደግሞ እንዲባርክልኝ ሱቤን እሰግዳለሁ ማለት ነው። ገብቶሃል እኮ። ግን ችግር ባለበት ሀገር ላይ አንተ ለእንቅልፍ መርጠህ ስትበላ ደማችን አይፈላም? አይፍላ። ለምን ይፈላል? ይኸው ለምሳ የሚወስደን መኪና መጣ። ይኸው ያን ተከትካል እንጂ ይኸው ለምሳ የሚወስደን መኪና መጣ። አትንተክተክ። አንተም እንዴት አድርጌ ለራት የሚሆነኝን ነገር ልብላ ብለህ አስብ እንጂ አትንተክተክ። የሚያንተከትክ ነገር የለም። ኧረ እኔ ምንም አልጋ ላይ ያዝ እንጂ ምን ወተኛት ነው። ትለያለህ ትለያለህ በጣም ግን በጣም በቃ ወይኔ አዩሽ እንደዚህ አይነት ላይፍ ቢኖረኝ ነው እንደዚህ ነው የምመኘው። ባይዘው አንቺም ኮርስ ካልክ ዘና ብለህ ነው መኖር ያለብህ። ሀብታም ሆነህ ነው መኖር ያለብህ። ሶፊዬ ይሁት ናቸው እንዴ? እሱ አይደለም አይደለም አይሰሙም። ችግር አለ፣ ግብሩ ምናምን ብዙ ችግር አለባቸው። አንተ አሁን ምን አለ እኮ ገባኝ። እዛ ነው እሱን አልሰማክም። የምር ጋይስ ደስ አይልም። ይሄ ልጅ ባስኬትቦል ይተባታ ጉርባንኩን አማሪ ፈሌባ እንግሊዝኛ ነው የሚችለው። ፕሌይ ባስኬትቦል ነው የሚጫወተው። ይኸው ኢንተርናሽናል አሁን ይሄ ቶፕ ለሱ ግራጁዌሽን ነው የመጣሁት። ባይዘይ ኤቭሪባዲ ፎር ዩ ልክ ነው እንዲለን መንሱሬ ልክ ነው እንዲለን በእንግሊዘኛ ንገረን ምን እንደሆነ ልጁ። ከዛ ልጁ ያረጋግጥ። ፉትቦል በል ቀጥላ ትችላለህ። ለማንኛውም ይመቻችሁ። በቃ ምሳል እንሄድ ነው። I love you everybody። ይመቻባት። ቻው ቻው። መንሱሬ በርቶሽ ብሉ። በቃ ሶፊ ታወራዋለህ? ትችላለህ እንግሊዝኛ? አዎ ደስ ይለኛል። Hello bro. Hi. How are you? Good. How are you? Hi. How's everything, bro? Everything's good. How's the work? He's back home? Yes, in Ethiopia. This is a pastor. Yeah, I'm Addis. How's back Actually, I'm not from Ethiopia. I'm from Yemen. Yeah. Top. And how's back home? Everything is good. I'm back. አረ ሶፊ እያስነጠሰው ነው። አይዞ በርታ። I am back. Nice to see you, bro. Congratulations. I am back. We wish you all the best, bro. Pastor Sophie. ወይ ሰላም ጤና ይስጥልን። ጌታ ይባርክ። ሰላም ነህ? አለን ሁሉ ሰላም። እንዴት ነህ? ይኖራል። ጌታ ይመስገን። Good to see you guys. Just try to work some good work. የምንሰሩትን ስራ የመልካም የሰላም ስራ ይሁን። አሜን። በጌታ ነህ እንዴ? አባቱ ናቸው። በጌታ ናቸው እንዴ? ዋና በጌታ እንጂ ዋና ስንት ዓመት እሱ እኮ ላይፍ ታይም ውር እንዳለ እንትን ነው። በጌታ ነው። እንኳን ጌታ ረዳሁት። ይሄን መሰለ ልጅ ሰጥቶት እግዚአብሔር። እርሶ ደግሞ በጌታ ነው የዘላለም ሕይወት ያገኙ የዳኑ የሰማይ ዜጋ ስለሆኑ በጣም ደስ ብሎኛል። We are brothers, we are family in Christ. In all ways, yeah, yes. In Christ, we are the same family, brothers and sisters. መንሱሬ ምን የተካሄደ ነው? Thank you. መንሱሬ ዳውሩ ምን ችግር አለው? በጌታ ሁለቱ ናቸው። በጌታ I'm a Muslim brother. እነሱ ሁለቱ ማስታቸው ነው። Anyway, I love you everybody. I see 2000 people. Thanks so much. Bye bye. መስሩዬ nice to see you. ሶፊዬ ቴንክ ዩ። ሁላችሁንም ቴንክ ዩ። በጣም ነው የማመሰግነው። መንሱሬ ቦታ ልትወጪ ነው ማለት ነው? እጽፍልሃለሁ ቦስ፣ እናወራለን። የኔ ቦስ እጽፍልሃለሁ። አንተን እፈልጋለሁ። እሺ ዱባይ ከመጣሽ አለው። ዱባይ ነኝ። በጣም ነው እጽፍልሃለሁ። እሺ ይመችሽ። ባይ። Ladies and gentlemen, nice to see you everybody. We had a good time.
ቴንክ ዩ with rich people አንተ ነህ መውጣት የምትችለው እኔ አላስወጣህም ወጣልሻለሁ እንደወጣልሽ ከፈለሽ ወጣልሻለሁ ችግር የለም ወጣልሻለሁ ደስ ይላል ኡፍ ጋይስ ካፕታም ጋር ግን ማውራት በጣም ነው የሚከብደው ጋይስ እኔ ግን መቼ ነው እንደዚህ ዘና ብዬ የምኖረው እኔ ሀብታም ሳይ ደስ ይለኛል በነገራችን ላይ የምሬ ነው ገብርኤልና እኔ ሀብታም ሳይ በጣም ነው ደስ የሚለኝ እጽናናለሁ እንደነሱ መኖር እንደምችል ማለት ነው ይሄ ስድቡ ምን አመጣው የኔ እናት ምንድነው የሚያሰድብሽ ሀብታም ስታይ ደስ ይልሽ ነው የሚገባው ሀብታም እኮ ዛሬ በጣም ደስ ይላል እኮ ጋይስ ሀብታምን ባትሆኑ የሀብታም ወሬ ማውራት እኮ ደስ ይላል ያጠግባል እኮ ለምንድነው ግን የምትናደዱት ጋይስ ማርያምን ሀብታሞች እንደው ሀብታም አይሆኑ ስለ ሀብት ሲያወሩ ስለ ማግኘት ስለሆነ ነገር ብልጥጥ ቡርቅቅ ስለማለት ሲያወሩ ደስ ሊላችሁ ነው የሚገባው ወይ ምናምን ለምን ትናደዳላችሁ እኔ አይላፍ ሀብታም እንዴ ያማችኋል እንዴ አሁን እስኪ እነሱ ሲያወሩ እንዴት ተመስጠን እንደሰማናቸው ጋይስ እንዴት ደስ እንደሚል ችግር የለ ስድብ የለ ሳቅ ጨዋታ ብቻ ሶፊም እኮ ሀብታም እኮ ነው ጋይስ ሶፊም ሀብታም ነው ኮመንት ላይ ሳነብ ሚስቱ አሜሪካ ሀገር ነው የምትኖረው በጣም ሀብታም ነው አሉ ደግሞ ፊቱ ያስታውቃል የሶፊ ድንቡጭ አለ ነው ይሄ የተንጠለጠለ ነው ሀብታም ነው ጋይስ ምን አጣሽ ምንም አላጣውም የኔ ፍቅር እኔ እያደኩ ያለው ሀብታም ነኝ እኔ እያደኩ ያለው ሀብታም ነኝ ባይዘዌ እኔ እያደኩ ያለው ሀብታም ነኝ ትቀልዳላችሁ እንዴ ግን ከሀብታም ጋር መጫወት ከሀብታም ጋር መዋል ደስ ይላል ቢያንስ እኮ ከሀብታም ጋር ስትሉ እኮ ጋይስ እጁ ከጨበጠህ ራሱ የሽቶ ጠረን እኮ አይለቅም እኮ ቤተ ገብተህ ታጥበህ ራሱ አይለቅም እኮ ጋይስ እና ደግሞ የሀብታም ወሬ ሳቅ ነው ሳቅ ብቻ ነው የሚጫወቱት የሚያስቅ ነገር ነው የሚያወሩት ችግር ጭንቀት ምናምን ሮሮ ያወሩ እኛ ነን እንጂ 24 ሰዓት ሮሮ የምናወራው እስኪ አስባችሁታል ለቫኬሽን አሜሪካ ደርሼ ስመጣ አስባችሁታል እስኪ አስቡት አይምሯችሁ ውስጥ አሰሩት እስኪ ሊያሹ የምትሉ ሰዎች እስኪ አስቡት ከኢትዮጵያ ተነስታችሁ አሜሪካ ሀገር ለቫኬሽን ለ15 ቀን ተዝናንታችሁ ስትመለሱ አሜሪካ ሀገር ለስራ እንደሚኬድ ነው የማውቀው ለቫኬሽን ሄደህ ስትመጣ ደግሞ ምን ያህል ደስ ይላል ተዝናንተህ ስትመጣ ምሳ ሰዓት ላይ በሆነ መኪና መጥቶ ይወስዳል ራት ሰዓት ላይ በሆነ መኪና መጥቶ ይወስዳል ከዛም በኋላ አሜሪካ ተዝናንቼ የመጣው ስላለ ኢትዮጵያ መጣ ወይ መድኃኒዓለም ወይኔ ግን አንድ ቀን እኔም እንደዛ ሆናለሁ አይቀርም መቼም እንደተመኘው አልኖርም እኔማ ተመኝቼ አልኖርም እኔ እግዚአብሔር ወይ የተመኘሁትን ሁሉ ሰተኝ ግደለኝ እንደው እንደተመኘው እንዳታስቀረኝ እንደው ነገርኩ ፈጣሪ አደረሃል ጋይስ አሜን በል እኔ የተመኘሁትን ይስጠኝ በቃ ቅብርር ያርገኝ ቅብርር ጋይስ ደስ ሲሉ ደስ አይልም ወሬያቸው ይሄ ያኛው የኔ ቦስ የሚባለው ሀብታም ነው ጋይስ ከዚህ በፊት መሱርን ለምሳ ጋብዞታል እንትን እዛ ስሙን ጥሩልኝ ዱባይ ለምሳ ጠርቶታል የዛኔ ራሱ የሆነ ቀን መሱር ዱባይ ሄዶ አልመጣም ትዝ ይላችኋል ይሄ የኔ ቦስ የሚባለውን የጠራው እኔ እኮ አውቀዋለሁ አውቄ ነው እንደማላውቀው የሆንኩት ፈጣሪ ያርግልሽ ማሬ ያርግልኝ ጸሎት አድርጉልኝ የምትወዱኝ ሰዎች ከልባችሁ ጸሎት አድርጉልኝ ሊያሹ ለቫኬሽን አሜሪካ ደርሰሽ ኢሮፕ ቱር አድርገሽ እንደ ቬሮኒካ ለዘፈን ነው ሊያ ደግሞ ቱር አድርጋ ወደ ሀገሯት እንድትመለስ አድርግ እኔ በአሁኑ ሰዓት ኢትዮጵያ ለእኔ አሜሪካዊ ናት እውነት ለመናገር ኢትዮጵያ ለእኔ አሜሪካዊ ናት እስኪዩት ፊቴ ይሄ ፊት የዲያስፖራ ፊት ነው እንጂ የሚመስለው የምን ፊት ይመስላል አቢሳይ እንዴት ነህ ደህና ነህ አለሁልህ ያርግልሽ አሜን የኔ ፍቅር አሜን እግዚአብሔርን አይሚስ በቃ እኔ በጣም እንደዚህ አይነት ላይፍ የምመኘው እኔ ከድሮም ጀምሮ ጋይስ ሀብታም መሆን ነው የምመኘው ሀብታም አይደለሁም ግን የሚሸጥ ቤት 1 ሚሊዮን እንትን ነው ጋይስ በእናታችሁ ተውኝ በእናታችሁ እኔ ሀብታም መሆን ስለምመኝ ነው ምንም ነገር በቃ ተውኝ አሁንማ ሀብታም አየሁ ሊደብረኝ ነው በቃ ቀኑ ሙሉ ሊደብረኝ ነው የሀገሬ ልጆች አሜሪካ ጀባ ብንልሽ ደስ ይለኛል ድህነት ያስጠላል ድህነት ባይዘው ድህነትን ማወቅ አያስጠላም ድህነት ደሃ መሆን አያስጠላም ደሃው ነው መሞት ነው የሚያስጠላው እንጂ ሁላችንም ደሃው ነን የተፈጠርነው አሁን ምንም የለንም ግን ደሃው ነው መሞት በጣም ያስጠላል ሳይኖርህ መሞት ያስጠላል ሳትኖር መሞት ያስጠላል
ጋይስ ሀብታም እኮ ለሚኖረው ለሚበላው ምግብ እኮ ይሄ ምግብ ቅድም ሲያወራ ሰማችሁት መንሱር የሚስማማኝ ምግብ የሚስማማኝን ጤፍ ብሎ ነው የሚበላው እኛ ነን እንጂ የምናበሰብሰው የምሬ ነው እንደዛ ሆነ አስበዋል ሰራተኛ አንቀጥረ ሰራተኛ መርጦ ሲሰጥ ይሄ ምግብ ላንቺ ይስማማሻል ንግስቱ ይሄ ምግብ ላንቺ ይሆናል ይሄ ምግብ ላንተ ይሄ ምግብ እንደዚህ ብሎ ሲሰጥ ለምን አታገቢም ገደል ግቢ እኔ አሁን ባልፈለኩ አልኩሽ ስለባል አወራው ቸገረኝ አልኩሽ ወንድ ነው ይራበኝ አልኩሽ ሀብታም መሆን ይራበኝ አልኩሽ እኔ አንዳንዶቻችሁ መጤና የላችሁም ወንድ ላይ ትዳር ላይ ያላችሁ አቋም ደስ ሲል እኔ አሁን ወንድ ራበኝ አልኳችሁ እኔ ራበኝ ሀብታም በቃ ልክ ለቫኬሽን አሜሪካ ደርሼ የምመጣ ሴት መሆን ነው የምፈልገው እዚህ ቁጭ ብዬ 24 ሰዓት ሮሮ ታብታ ባባባ ከምላችሁ ለቫኬሽን ተዝናንቼ መምጣት ነው የምፈልገው ልጄ ማድጋለች እግዚአብሔር ይመስገን አሁንማ እንደ ቦርሳ ቢዣት አልሄድም ቁጭ እያልኳት ነው የምሄደው ለሰውም ላደራነት ትሰጧታላችሁ እኔ እንኳን ላደራነት ስለማትሰጥ ነው አሁን ግን ለቫኬሽን ሲሄድ ሁለተኛው ሀገሬ አስቀምጫት ነው የሚሄደው ጋይስ እመኑ አዎ ሀብታሞች ግን ታድላችሁ ሀብታሞች ግን ጓደኛ አታብዙ እሺ አይለ ነገሩ እናንተ እርስ በርሳችሁ ነው ጓደኛ የምትሆኑት እሺ ጋር ግቢ